ወላዲተ አምላክ ማርያምን የምትባለው ይለኛል። እዚያ ወዲያ እሷ መጣ አለንበት መጣ ወግድ ይገባል አለች። ድሪቶ ነው ለብሻ አልተጠየፈችኝም። አንተ የሚመጣው ዘመን እንዴት ነው አለኝ። አላውቅም ያልኩት እንደው የሚመጣው ዘመን አስቸጋሪ ብሎ የነን ነገሬ በግንቦት 21 ሙሉ 70 ነው። ይሄንን አይቻለሁ፣ ሙቸም ተነስቻለሁ። ለተጠራጣሪው ዘመን ተቅለበለብኩኝ። ምንም አቅም የለኝም። እናቴ እያለች ተናገር ወዲያው ይዞኝ ሲኦል ገብቷል። ሲኦልን አይቻታለሁ። እጥር ባለው ዘመን ሰዓት ባላችሁ ገነትን ቦታንም አይቻታለሁ። ንስሐ ግቡ፣ ንስሐ ግቡ፣ ሁለተኛ አልሰቀልም፣ ሁለተኛ አልሰቀልም። አዋጁን በሐዋርያት አስተላልፌያለሁ። ሁሉንም ፈጻሚ እሱ ነው። መጀመሪያም እሱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እከዲከ ሰይጣን በቅድመ ዛቲ እመ ቅድስት ቤተ ክርስቲያን። ይህንን አሁን የምንናገረውን እንግዲህ እኔ ስሜ አዳነ ካሳው እባላለሁ። ቤተ ክርስቲያን ያወጣችልኝ ወልደ ብርሃን እባላለሁ። የተወለድኩበት ደብረ ሃይማኖት ገረገራ ነው። ለዚህም ቅድም ስለተናገራችሁት ሙቶ የተነሳ ማን ነው እንረዳ በላችሁ ተናግራችኋል። ቅድምም ሰጥቻችኋለሁ፣ አሁንም እደግመዋለሁ። አዎ እግዚአብሔር በሚመሰክረው የሞተ ማንሳት ልማዱ ነው። አልዓዛርን ከሞት አስነስቶ 40 ዓመት እንዲያስተምር አድርጎታል። የዚህ አምላክ እኔንም እንዲሁ ከሞት የሰው ልጅ የሚማርበት ወይም ፍዳ የሚያገኝበትን መንግስት ወይን ቤት ጣቢያ ያበጃል። እግዚአብሔርም ደግሞ ሲኦልን ገሃነመ እሳትን መንግሥተ ሰማያትን አስቀምጧል። እንደዚሁም በሙሉ 70 ዓመተ ምህረት ቅድም እንደነገርኳችሁ በሕልሜ ኢየሩሳሌም ወሰደኝ። ኢየሩሳሌም ወስዶ በኢየሩሳሌም ያለችውን አቅጣጫዋን አሳይቶ ኋላ አልገባውም። መበሩ ዘበኛው አትገባም አለኝ። ለምንድን ነው ብለው የኢትዮጵያ ሰዎች እምነት አጉድለዋል፣ ቅርስ ሽጠዋል፣ እነሱ አይገቡም ይለኛል። እኔ ሁሉ የለውም ያልኩት አንተ ኢትዮጵያ አይደለ ይለኛል። አሁን አልኩት ኢትዮጵያ ሲሆን አይገባም ማለት ይከለክለኛል። ኋላ ገለጥ አድርጎ እናንተ የምትሸጧቸው ታቦት ነው የምትሏቸው፣ እኛ ክብረ ቅዱሳን ነው የምንላቸው እያቸው ብሎ ከፍቶን በሯን ከፍቶ እያቸውልህ ይለኛል። ከነዚህ ማን ጎደለ የማን ጎደለ ይለኛል። የጎደለም የለም የእናንተ በረከት ጎደለ እንጂ እነሱማ ይኸው እንደምታያቸው ከክብራቸው ጠጋቸው አልተቀነሰባቸውም። እኛ ቅዱሳን ነው እናንተ ታቦት ትሏቸው አላቸው። በይ ነው አለ። ደግሞ ቀና ብሎ ይችን እሳ እንደ ፀሐይ የምታበራ ከሁሉ የተለየ ይለኛል። ሴት ነው ያለኝ። ስሟን አልነገር ኧረ አላውቃትም ያልኩት እንደሆነ ይችማ የዓለም መድኃኒት ወላዲተ አምላክ ማርያምን የምትባለው ይለኛል። ከዚያ ወዲያ እሷ መጣ አለንበት መጣ ወግድ ይገባል አለች። ድሪቶ ነው ለብሻ አልተጠየፈችኝም። ከዚያ በኋላ ገብቼ ስለ አንተ የሚመጣው ዘመን እንዴት ነው አለኝ። አላውቅም ያልኩት እንደው የሚመጣው ዘመን አስቸጋሪ ብሎ የነን ነገሬ በግንቦት 21 ሙሉ 70 ነው። በ71 ዓመተ ምህረት ታኅሳስ 18 የቀኑ አልፎ የሌሊቱ ሲመጣ ዓርብ ነው። ወዲያው መልአከ ሞት ወጥቶ ፊቴ ቆመ። እናቴ ትፈጫለች። እናቴ እየፈጨች መጣና ቆመ። መልአከ ሞት ያለ ጊዜ ፈራው። ሞት ያስፈራል። ተንቀጠቀጥ። ስሙንም አልነገረኝ። ከዚያ በኋላ ተለፍልፌ እንዲያ ብዬ ወድቄ ቀረው። በዚያው ይዞኝ ቀጥታ ሲኦል ሄድኩኝ። ሲኦል ወንጀለኛ ፖሊስ እያጣደፈ ይዞት እንደሚሄደው እያጣደፈ ሲኦል ወሰደኝ። ከሲኦል ስደርስ አፌ አይናገርም፣ ጆሮዬ ይሰማል፣ ዓይኔ ያያል። ከዚያ በኋላ ሲኦል ያለውን ከዚያ በሪያየው ጊዜ ፈራው፣ ተንቀጠቀጥኩኝ። መድረሻም መሸጎጫም አጣው። ያንን ሁሉ አድርጌ ያንን ሁሉ ሳደርግ እንደገና ደግሞ የእሱን አሳይቶ በአንድ ክፍል ይዞኝ ይሄዳል። አንድ ክፍል የወሰደኝ እንደው ሸም ተሸክሞ ሸሙ ላይ ራሱ አይወርድም፣ እሳት ይነዳል፣ አይበርድም። ይሄ እኒህ ደግሞ የምታያቸው የሰው ገንዘብ ምለው ክደው የበሉ ሸሙም አይወርድም፣ እሳቱም አይበርድም፣ ዘላለም ሲቃጠሉ ይኖራሉ። ይህን ያየው እንድትናገር እንድትመሰከር ብሎ ሶስተኛ ደግሞ ወደ ያደረገኛል። ወደ ምስራቅ ተመለስ ይለኛል። ወደ ምስራቅ ስዞር ሙጭብና ብርሃን ናት፣ በዓለም ትበራለች። ያቺ ብርሃን ያየው ጊዜ ፍርሃቱ እንቅጥቅጡ ይለቀኛል። በዚያ ላይ ያየ ጊዜ ሁሉ ጸጋቸው ብዙ የሆነ
በአራት አይነት አሳየኝ። እኒያን ሁሉ አሳይቶ እኒህ ቅዱሳን ናቸው። ይቺ ቦታም ሄዶም ገነት ናት። የሚመገቡት ይህም ብሎ የሚመገቡት ግን እኔ ጓጉቼ ይሰጠኛል ስል ነፍጎኝ ሙጭቅና ሰጠኝ። ዛሬ ያለው መዓዛው ሽታው አፌ ላይ አለ። ይህን አሳይቶ ካበቃ በኋላ ይሄ አያልቅም። ኋላ ሶስተኛ ወደ አንድ ቦታ ግሩም ቦታ ሰደደኝ። ያን ሁላ አፌ አይናገርም። ወደ ቦታ ሰሄድ አንድ ቦታ ሰሄድ ደግሞ እያስደስ ፍርሃት አደረብኝ። ወርቅ መንበር ላይ የተቀመጠ ንጉሥ ነው። ትምህርተ የወርቅ መስቀል እንዲህ አድርጎ ይዟል። ከዚያ ላይ እንዳለው እኔ ፈራው፣ ተንቀጠቀጥኩኝ። ዘአነ ንገረ በቃለ ህግቤ እሪ ለለ ነግረ በፀሐይ አስፋይ መራከ ብርሃነ ሁሉን ዓለም ሕይወት ጽዋ አዲ ለዮ ብሎ ይነግራል። ይህንን ዝም ብዬ አሰማለሁ፣ አፌም አልተከፈተ። ኋላ ይሄን አጨረሰ። ሶስት ይሄን ተናገረ። በኋላ በይ ቋንቋ ታስተምራለህ፣ ወደ ዓለም ትላለህ፣ ያየውን ትናገራለህ አለኝ። ኋላ አፌ ተከፈተ። እንኳን ይህንን ምን ላስተምር ምን ስልጣን አለኝ? አማርኛ ቋንቋ ማላውቅ ያልኩት እንደው ፈቃዴ ነው። ቋንቋውን የምገልጠው እኔ ነኝ። ግን ይህንን ሂደህ በዓለም ነው በዓለም ትሄድ ይስቁብሃል፣ ይሳለቁብሃል። ንጉሥ ነው ብለህ አትፍራው። የምታስተምረውም አያት ይቻት ኦርቶዶክስ ተዋህዶ ቅድስት ቤተክርስቲያን ኦርቶዶክስ ተዋህዶ ቅድስት ቤተክርስቲያን ድንግል ማርያም አዚያ የተረፈ የለም። ግን ወደ ሄዳለህ ይጠሉሃል፣ ያሳድዱሃል፣ ይገድሉሃል። ንጉሥን አትፍራ ብሎ ወደ ዓለም ላከኝ። እዚያ ወደ ዓለም ሲለከኝ ዘመዶቼ እናቴ እያለቀሱ ወደ ቤት አለ። ወዲያው ቅዱስ ጊዮርጊስ ነው ቤቱን ቀዶ እግሩን እዚያ ላይ አድርጎ ያንን ስጋው ደግሞ አቀብሎኝ ተመልሶ አረገ ጊዜ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብዬ ነው የተነሳሁት። ከዚያ ተነሳሁ በኋላ ዘአይሁ እምረ ነገር በቃል ይድገው የመጽአ ከአንግበ እየርልሎ ሀቢሊ አልማሲሰ እረያህ አንወፁ መጻይ ከሀጉረቸ ከእንግረ በባይል እለ ይነጽው ስማከ ወበይ ከብየ በዚያው ቋንቋ አሁን እኮ ቅዱስ ጊዮርጊስ መጥቶ ስጋው ደሙን አቀብሎኝ አረገ። አሁን በአሁን ፈረሱ አይከብዳችሁም ብዬ በዚህ ላይ ነው። ይሄ ነው እንግዲህ ቋንቋው ይሄ ነው፣ ቋንቋው ይሄ ነው፣ የቀረው ነው። ይሄንን አዎ ይሄው 47 ዓመት ሁሉ እየዞርኩ ማስተምርበት ይሄ ነው። አዎ ስለዚህ አሁን የምማፍርበት አይደለሁም። በዛሬው ሰዓት ሙቶ የተነሳው ማን ብሎ የሚጠራጠር ይንጣ። እናንተ በቪዲዮ ቀርታችኋል፣ በአይናችሁ አይታችኋል። እንደናንተ በአይኑ አይቶ ወላ ጤንጤው ወላ ጆባው ምናምንቴው ንጉሱን ተጠራጣሪ ይንጣ። እንደናንተ ይጠይቀኝ። ይሄንን ነው። በሲኦል ያለው ማን ነው? ያልተጠመቁ ናቸው። መሐመድ ምን አድርጎኛል አላውቀው፣ ቦታውን አላውቀው። የእሱን ግብር ግን አልተጠመኩም፣ ስላልተጠመኩ ነው እንዲህ ያልኩ እያለ ይሁዲ ያሳየኝ እየጠቀሰ እሱ ነው እንጂ ሀጂያጀ ምን አለኝ? ያለማ አላውቀው እንኳን ሀጂያጀ እና ይሄ ነው። ይህንን እንግዲህ አይታችሁ እናንተ የምመኑበት ሌላም አሳመኑበት። እማያምን ያምን ያው ነግሬዋለሁ። እኔም ነገ ሟች ነኝ። እስከዚያው ድረስ እየተናገርኩ መሞት ነው የተሰጠኝን። ያለ ተዋህዶ ምንም የመንግሥተ ሰማያት አትገኝም። በሃይማኖት የማፍር አይደለሁም። ሐዋርያትም አላፈሩበትም። ባለምነው ሲመሰክሩ እውነትን ተናግረዋል። እኔም ያችን እውነቷን አባቶቼ ይዘው የቆዩኝን ደግሞ በራእይም አሳየኝ። በግልጽ ምሮ ሲኦል ገብቻለሁ። ይንጣ ይጠይቀኝ። እናንተም ይኸው እያያችሁኝ ነው። ነገ ደግሞ አፈር ነኝ። ይህንን አይቻለሁ፣ ሙቼም ተነስቻለሁ። ለተጠራጣሪው ዘመን አዎ ለሚጠራጠር አልዓዛርን ያስነሳ አምላክ አስነስቶኛል። እንደገና ደግሞ ወንጌልን በምን አስተማርክ እንዳትሉኝ የበለዓምን አህያ አናግሮኛል። በምን ተናገረ እንዳትሉኝ ሆሳዕና ማርያም እያለ ድንጎችን አስነስቶ ያናገረ አምላክ አናግሮኛል። እኔ ጨዋ ነኝ፣ ገበሬ ነኝ፣ አልተማርኩም። ይህንን በዓለም አስተማራለሁ። የተጠመቀ ይድናል፣ ያልተጠመቀ ይደየናል። የምታስተምረው ኦርቶዶክስ እናንተ ነው። ኦርቶዶክስ ተዋህዶ ሃይማኖት ቅድስት ድንግል ማርያም ቤተክርስቲያን ናት። ከዚያ የተረፈ የለውም የሚለውን ተሰጥቻለሁ። እዚያ አንስቶ ወደ አሁን እስታምን 47 ዓመት ይኸው በዓለም እየዞርኩ ምስክሬን ሰጥቻለሁ። በሰው ላይ ያለው ችግር በራሱ የመጣው ኃጢአት ንጉስም ይሆን ጳጳስም ይሆን የተፈጠረ ሁሉ በምንሰራው ኃጢአት የመጣብን አደጋ ችግር እንዳያገኘን እባካችሁ ንስሐ ግቡ፣ መንግሥተ ሰማያት ቀርባለች። ሰው ሞተ በኋላ ንስሐ የለውም። ሳለን ንስሐ እንግባ። የተፈጠርነው ሁሉ እግዚአብሔር አሐቲ ቅድስት ቤተክርስቲያን እምሰበስበን አሐቲ ቤተክርስቲያን አንድ ያደረጋት እግዚአብሔር ፍቅር ናት እና ያለ ፍቅር እግዚአብሔር አይገኝም። ያለ ተዋህዶ ያለ ድንግል ማርያም ያለ ሥጋው ደግሞ መንግሥተ ሰማያት አይወረስም። ያለ ጥምቀት አይወረስም። ይበላቸው የሚለውን ቃል ሀዚያ ሲኦልንና ገነትን አይቼ
ሲኦል ያሉት ቅዱሳን የቆረቡ የተጠመቁ በስጋው ደግሞ የገቡ በንስሐ የገቡ ናቸው። በወንጌል አምነው ቤተክርስቲያን ዛሬም ቤተክርስቲያን የሚያገለግሉ ለነዳይ የሚሰጡ ለደካሞች የሚረዱ ለቤተክርስቲያን ማነጫ የሚሰጡ መንግስተ ሰማያት አሉ፣ ገነት አሉ። እኛ ደግሞ ለራሳቸው ሆዳቸውን ብቻ የሚመኩ ሆዳቸውን የሚያጠጉ ለሆዳቸው የሚመኩ ገሃነመ እሳት ተባለው ሲኦል ገብተዋል። ሲኦል የገቡት ኋላ ደግሞ ገሃነመ እሳት ይጠብቃቸዋል። እኒህ ያልተጠመቁ እና አምላከ ሆዱ በሆዳቸው የሚገዙ እንደ ይሁዳ በገንዘብ ወንድማቸውን አገራቸውን ሃይማኖታቸውን የሚሸጡ እኒህ ሲኦል አሉ። ኋላም ገሃነመ እሳት ይጠብቃቸዋል። ሄይ ተመለሱ ተመለሱ፣ ንጉሥ ቢሆን ምንም ቢሆን ንስሐ ግቡ ንስሐ ግቡ ንስሐ ግቡ ንስሐ ግቡ መንግሥተ ሰማያት ቀርባለች እያልኩኝ በይቸው አቅሜ በይቸው አንደበቴ በሰጠኝ እናገራለሁ። አደራ ይሄ ለገሌ ለገሌ አይደለም፣ ለአንድ ሰው ልጅ ነው። የአንድ ሰው ልጅ ነን። ቅድም የአዳም ልጅ ሆይ ወብዙ ብዙ ተባዙ ባለው ሞልተናል። እንደገና ደግሞ በኃጢአታችን 7256 ጠፍተናል። ኋላ ደግሞ የሰው ዘር እንዳይጠፋ ብሎ ኖኅን አትርፏል። የኖኅ ልጆች 3 ናቸው፣ እስተ ሚስቶቻቸው እስተ 8 ናቸው። ለእነዚህ እንደገና ብዙ ተባዙ ላለው ቃል ተገኝተናል። የስምና የመልክ ነው እንጂ አንድ ሰው የኖኅ ልጆች ነን፣ ጥፋት የዳንነን የአንዲት የእግዚአብሔር ነን፣ አንዲት ቤተክርስቲያን ልጆች ነን። ክርስቶስም ወደ ዓለም ሲመጣ ሰላም ለኩልክሙ ሰላም ይዤ መጥቻለሁ አለ እንጂ ግፋትን፣ ኩራትን፣ ዘረኝነትን አላመጣም። የዚህ ሁሉ ባለቤት እግዚአብሔር ንስሐ ግቡ እያላችሁ ነው። ሰማይና ምድር የፈጠረ ዝናብን የሚያዘንብ አምላክ የሚመግበን አምላክ ንስሐ ግቡ ንስሐ ግቡ። ሁለተኛ አልሰቀልም። አዋጁን በሐዋርያት አስተላልፌያለሁ። በዚህ በሐዋርያት በኦርቶዶክስ ተዋሕዶ ሃይማኖት በጳጳስ ያሸጋገርኩትን ቃል የማትሰሙ ከሆነ ወዮላችሁ፣ ሲኦል ትገባላችሁ። ከዚያ ወዲያ ገሃነመ እሳት ይጠብቃችኋል። በጳጳስ ተመክራችሁ ንስሐ ገብታችሁ ሥጋው ደሙን ተቀብላችሁ የምትቆዩ መንግሥተ ሰማያት በሯን ከፍታ ትጠብቃችኋለች እያለ እግዚአብሔር ተናግሯል። እኔ አይደለሁም፣ ቅድምም በሰው ላይ ነው እንጂ እኔ አቅም የለኝም፣ አልተማርኩም፣ አላውቅም፣ ድውይ ነኝ፣ ደካማ ነኝ፣ ኃጢአተኛ ነኝ። በእኔ ግን ኃጢአተኞችን ይቅር ሊል የመጣ አምላክ ነውና አሁንም ተመለሱ። ጳጳሱም አደራህን አትልቀቅ አደራ ብሎሃል። አዎ በጎችን ጠብቅ ብሎሃል። በጎቹ ቀበሮ በላቸው፣ ተኩላ በላቸው፣ ወጥተው ቀሩ። ጳጳስም ቢሆን በስልጣን እንዳትወቀስ፣ በያዝከው ስልጣን ከንቱ እንዳትወቅ አስተምር፣ ንገር። አዎ እንደ አባቶች ሰማይ ተቀበል፣ አረማውያንን አጥምቅ፣ አስተምር ብሎሃል። አደራውን ለቃችኋል። አረ ፎቅ አይረባቸውም፣ አረ ሰው ነው የሚበልጠው። አደራ ጠብቁ እንዳትወቀሱ። መንግስትም አዎ ዘረኝነት እያደረግ አገር አጥፍተሃል። ነገ አንተ በላይ እግዚአብሔር አለ። ቀኑን ቢሰጥ ለንስሐ ቢሰጥ የኖርኩ አይምሰልህ፣ የገዛው አይምሰልህ፣ የተሾምኩ አይምሰልህ። እንዲሁ አዎ ነገ ይጠብቃል። ዘላለም የሚኖረው እግዚአብሔር ነው። የሚሾም የሚሽር የሚገድል የሚያድን እሱ ነው። እሱ የሁሉ በላይ ነው። አይሞትም አለ። እኛም እንዳንሞት በእሱ ስም ተጠርተናል። መንግሥተ ሰማያት ትጠብቀናለች። አይዞ ክርስቲያን፣ አይዞ ተዋህዶ፣ መንግሥተ ሰማያት ትቀርባለች። ጻድቃን ሰማዕታትም ይህን ዓለም ጥለው የማታልፈውን መንግሥተ ሰማያት አግኝተዋል። እንዲህ እንድታገኝ በምድር ያለውን ንስሐ ግባ። ሳትሞት ሳትያዝ ሳትጨበጥ ወጥመዱ ሳትገባ ንስሐ ግባ። ያንተ ጥበብ ያንተ መሳሪያ አያድንም። የሚያድንን ንስሐ ገብተህ ሥጋው ደሙን ተቀብለህ መሞት ያድንሃል። አቅድሙ ስንቀክሙ ተጠንቀቁ። አዳም መሬት አንተ ወትገቡ ውስተ መሬት። አዳም ወይ መሬት ነበርክና ወደ መሬት አለ። ኋላም ተንሳኤ አለህ ብሏል። ተንሳኤን የሁለተኛውን ተንሳኤ እንድናገኝ የመጀመሪያው ሞት እረፍት ነው፣ የኋለኛው ሕይወት ነው። ይህ እንድታገኝ አደራ ብዬ በዓለም አስተላልፋለሁ። ለፍጡራን ለሚንቀሳቀስ ፈረንጅም፣ መስኮብም፣ እንግሊዝም፣ ጀርመንም፣ አረብም ሁሉም ያለህ እንደ ሰው ሁሉ የተንቀሳቀስ ሁሉ ንስሐ ግባ። ያለ ተዋህዶ አትድንም። ያንተ ሃይማኖት አድንም። አሁንም አትድንም። ነገ አመድ ቅድሚያ ንስሐ ግባ እያልኩኝ ለወገኔ ለሁሉም ለአንድ ሰው ልጆች ለኖኅ ልጆች ለአዳም ልጆች አስተላልፋለሁ። አደራ ነው። ይህን ተናግሬያለሁ። አደራቻለሁ። ይዘህ ቆይ፣ ተጠንቀቅ፣ ተዘጋጅ። ይህ ዓለም ላንተ አይሆንም። ለነ ላሊበላ ለነ ምራነ ክርስቶስ ለገዦችም አልሆነም። እነሱ ግን ተጠንቅቀው ተዘጋጅተው ሄደዋል። አሁን መንግሥተ ሰማያት ነው። ሁለተኛ በዚህ ዓለም ኃላፊ እንጂ ዓለም ከተፈጠረ ዘመን ከተቆጠረ 7517 ዓመተ ምህረት የነበሩ ንግስታት በዓለም ያሉ የሉም። ሄደዋል።
በሃለም በራስ የምትመካ በሀብት የምትመካ አይረባህም አይጠቅምህም በገንዘብ ተመክተህ ሃይማኖት የይሁዳ ድር እንዳይደርስብህ የአርዮስ የሰባልዮስ የመቅደልዮስ የነስጥሮስ የከሃዲ ድል እንዳይደርስህ ተጠንቀቅ ንስሐ ገባ እያልኩ ለገኔ ለወገኔ አላልኩም ለእህቴ ለወንድሜ ለአባቴ ለአጎቴ አላልኩም ለተዘመደ ለፈረንጁም ሁሉ ወገነን አንድነን ንስሐ ግባ መንግሥተ ሰማያት ግባ እያልኩ ለዓለም አስተላልፋለሁ። አዚያ በኋላ ሰሚ ላይ ይስማ ጆሮ ያለው ይስማ። አይ ላይ ደግሞ ምንድነው ምናልባት መቼም በሰው ላይ አደጋ የማይደርስበት የለም። ቤተ ክርስቲያን አዎ ታውቃላችሁ ክርስቲያን የሆናችሁ ቤተ ክርስቲያን የሁሉ መገናኛ መፍቅር ናት። የእግዚአብሔር ሁሉ አቤቱታ የምትገኝባት ዛሬ ደግሞ በዚህ ባለንበት ቦታ ላይ አደጋ ጥሎብን ነው። ድሀ አደግ ሆነናል ነው። አባት እናት የሌለው ልጅ አንገቱን ያዘንብላል ሸካፊ የለውም። አሁንም ደግሞ ልጅ አዋቂው እመጫቶቹ ሽማግሌው ደከመን ሳይሉ የሰሩት አሁን እንደዚህ ያለ አደጋ ስለደረሰብን ያላችሁ እርዱን፣ በሐሳብም በገንዘብም ያላችሁ እርዱን። የኛ መከራ የእናንተ መከራ የኛ ደስታ የእናንተ ደስታ ነው። ዛሬ ዕለቱን በእኛ ላይ ስለደረሰ ባላችሁ አጽናኑን። አዎ ያዘነውን ያጽናና የተባረከ ነው ብሏል። አሁን ስለ ቤተ ክርስቲያናችን ስለዚህ ደከምነውና እሱ ያንጸዋል፣ እሱ በረከቱ ይሰጣችኋል። ለበጎን የተናደው እናንተን በረከት ለመጨመር እንጂ አዎ የሱ ምንጻ እየፈረሰ ነው። ስለዚህ እናንተ በረከቱ ለመካፈል ያላችሁን አቅም በጸሎትም በገንዘብም እርዱን እያልኩኝ አሳስባችኋለሁ። ተናግሬያለሁ። ከዚያ የተረፈ እንግዲህ ልብ ይስጣችሁ፣ ልብ ይስጠን። እንኳን ደስ አላችሁ! ሎዛ ኦርቶዶክሳዊ ኩነቶች አዘጋጅ ሎዛ ኦርቶዶክስ ኤቨንት ኦርጋናይዘር ድርጅቶ እውን ሆኗል። ሎዛ ማንኛውንም ኦርቶዶክሳዊ ኩነቶችን ሥርዓትና ቀኖናውን ጠብቀን እንከውናለን፣ እናዘጋጃለን። ጋብቻና ሽምግልና፣ ጥምቀትና ልደት፣ የቁርባንና የተክሊል ጋብቻዎችን ሁሉን አሟልተን ዝግጅተውን እናደምቃለን። ሎዛ የመጽሐፍትና የመዝሙርና የሲዲ ምርቃት፣ የቀብር ሥነ ሥርዓቶች ማስፈጸም፣ ሙት ዓመትና የሐውልት ምርቃት ፍጹም ሥርዓቱን በጠበቀ ኦርቶዶክሳዊ ጨዋነት መከወንና ማስፈጸም። ሎዛ መንፈሳዊ ሩጫና ጉዞዎችን ማዘጋጀት፣ ጋዜጣዊ መግለጫዎችን ማስተባበር፣ የገቢ ማሰባሰቢያ ፕሮግራሞችን ማዘጋጀት፣ ታላላቅ መንፈሳዊ ጉዞዎችን ማዘጋጀትና መምራት፣ ዝነኛ የኪነ ጥበብና የመገናኛ ብዙሃን ባለሙያዎችን መጋበዝ፣ በዝግጅቱ እንዲታደሙ ማድረግ። ለተሳካ ኦርቶዶክሳዊ ዝግጅት ምርጫው ሎዛ ይሁን። ሎዛ የተማሪዎችና የቤት ምርቃት በኦርቶዶክሳዊ ሥነ ሥርዓት ይሁን ካሉ ይችላሉ። ሸክሞን እንሸከማለን፣ ድካሞን እንደክማለን። ስለ ሎዛ ደንበኞቻችንን ይጠይቁ።